ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ፣ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። ይህ አዋዜ ሰበር። የፕሬዝደንት ዶናልድ ትራምፕ ባለ 28 ነጥብ የሰላም ዕቅድ ሙሉ ዝርዝር ተገለጠ። የራሽያ ፕሬዝደንት ቭላዲሚር ፑቲን ከዚህ በኋላ የትኛውንም አገር ጎረቤት አገር አይወሩም። ራሽያም ወደ ቡድን 8 ባለጸጋ አገራት አባልነቷ ትመለሳለች። የዩክሬን ጦር ሰራዊት ቁጥር አሁን ካለበት 900 ሺህ ወደ 600 ሺህ ይወርዳል። እዛ ላይ ይገደባል። ዩክሬን የሰሜን አትላንቲክ ወታደራዊ ቃል ኪዳን አባልነት ጥያቄዋን ለአንዴና ለመጨረሻ ጊዜ ታቆማለች። ሕገ መንግሥቷ ውስጥም አባልነት እንደማትጠይቅ ታሰፍራለች። ዩክሬን እንዲህ ነው ተብሎ ያልተገለጸ የደህንነት ዋስትና ይሰጣታል። ነገር ግን እንግሊዝ መር የሆነው የፈቃደኞች ወታደራዊ ጥምረት የተባለው ውስጥ የአንዱም አገር ወታደር የዩክሬንን መሬት አይረግጣትም። ራሽያ በ2014 ወደ ግዛቷ የጠቀለለችው የክሬሚያ ልሳነ ምድር ዶንባስ ተብለው ከሚታወቁት የምስራቃዊ ዩክሬን ግዛቶች ዶነትስክና ሉሃንስክ ጋር በራሽያ ግዛትነት ዓለም አቀፋዊ ዕውቅና ያገኛሉ። ራሽያ በአሜሪካና በአውሮፓ ባንኮች ከታገዱባት 300 ቢሊዮን ዩሮ 345 ቢሊዮን ዶላር ውስጥ 2/3 ይመለስላታል። ቀሪው 115 ቢሊዮን ዶላር ለዩክሬን መልሶ ግንባታ ይውላል። ከዩክሬን መልሶ ግንባታ ሥራ ፕሮጀክቶች ትርፍ ገሚሱን ሥራ 50 በመቶ ማለት ነው ዩናይትድ ስቴትስ አሜሪካ ትወስዳለች። በአንጻሩ አውሮፓ ደግሞ ለመልሶ ግንባታ ጥረቱ የሚያግዝ 115 ቢሊዮን ዶላር አስተዋጽኦ እንድታደርግ ይጠበቃል። የራሽያ ኢኮኖሚ ከአሜሪካ ጋር በሚፈጥረው አዲስ የረዥም ጊዜ ኢኮኖሚያዊ ትብብር
ጉንጩ እስኪፈነዳ ይበላል። ትብብሩ አሜሪካ በእጅጉ የሚያስፈልጋትን ሬር እርዝ ማዕድናትን ከራሽያ የአርክቲክ ግዛት ማውጣትን ይጨምራል። የእንግሊዙ ዴይሊ ሜል እንደዘገበው ዕቅዱን ያረቀቁት የፕሬዝደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዝደንት ቭላዲሚር ፑቲን አማካሪ ክሪል ዲሚትሪየቭ ሲሆኑ ረቂቁ ከቀናት በፊት ዩናይትድ ስቴትስ አሜሪካ ሚያሚ ውስጥ ተገኝተው ለነበሩት የፕሬዝደንት ቮሎዲሚር ዜሌንስኪ መንግሥት ከፍተኛ ባለሥልጣን ሩስታም ኡመሮቭ ተሰጥቶ እንዲያዩ ተደርጓል። እሳቸውም ረቂቁን ከተመለከቱ በኋላም በአብዛኛው ክፍል ተስማምተውና የራሳቸውን አያሌ ማሻሻያዎች አክለው ለፕሬዝደንት ዜሌንስኪ ወስደው አቅርበዋል። ይህ መሆኑን የተናገሩት በአሜሪካው ሲቢኤስ ቴሌቪዥን ላይ መግለጫ የሰጡ አንድ ከፍተኛ የአሜሪካ ባለሥልጣን ናቸው። ፕሬዝደንት ዜሌንስኪ በሚቀጥሉት ቀናት ከፕሬዝደንት ትራምፕ ጋር ተገናኝተው ይነጋገራሉ። ዜናውን ከሰበሩት ሚዲያዎች አንዱ የሆነው ፋይናንሻል ታይምስ ያነጋገራቸው ስማቸው ያልተገለጹ ምንጮች ዕቅዱን በእጅጉ ለራሽያ ያደላ ሲሉት፣ አንድ ሌላ ምንጭ ደግሞ ለቭላዲሚር ፑቲን በጣሙን የተመቸ ብለውታል። ዕቅዱ ሞስኮ ዩክሬን ውስጥ ከዚህ በፊት ሆኖ የማያውቅ ፖለቲካዊ ሥልጣን እንዲኖራት ሲያደርግ፣ ኪየቭን ግን ወደፊት ሊመጣ የሚችል ወረራ ተጋላጭና ራሷን የመከላከል አቅሟንም ውሱን የሚያደርግ መሆኑ ግልጽ ነው ይላሉ። ዩክሬን በዕቅዱ መሠረት ረጅም ርቀት ማለትም ሞስኮና ፒተርስበርግን ሊመቱ የሚችሉ ሚሳኤሎችን አትታጠቅም፣ ካሉም ታስረክባለች። ከውጭ ሀገራት ለዩክሬን የሚደረጉ የጦር ጀቶች እርዳታ እገዛዎች ዩክሬን ምድር ውስጥ አይቀመጡም፣ ፖላንድ ውስጥ መቀመጥ አለባቸው። ዶንባስ የዩክሬን ቁልፍ ኢንዱስትሪያዊ ግዛት ነች። በማዕድናትና በድንጋይ ከሰል የተሞላች ናት። ግዛትነቷ በዓለም አቀፍ ዕውቅና እየተደገፈ የራሽያ ሆኖ ምንም አይነት ወታደራዊ እንቅስቃሴ ግን አይደረግበትም። ሁለቱ አገሮች እዚህ ውል ላይ ከተስማሙ በኋላ ይህን አዲሱ ውላቸውን በኃይል ላለመለወጥ ይፈራርማሉ። ይህ ውል ከተጣሰ ወይም በሚጣስበት ጊዜ ይህ የሰላም ዕቅድ የሚሰጠው የትኛውም የደህንነት ዋስትና ተግባራዊ አይሆንም ይላል። ሁለቱ አገራት የሰላም ዕቅዱን ፈርመው በተቀበሉ በ100 ቀናት ውስጥ ዩክሬን ጠቅላላ ምርጫ ታደርጋለች። ራሽያ የተረባረቡባትና ከዓለም የኢኮኖሚ ቅፍ ውስጥ ያስወጧት ማዕቀቦች ተነስተውላት የዓለም አቀፍ ኢኮኖሚ አካል ትሆናለች። ኬርሶንና ዛፖሪዥያ ራሽያ የሁለቱንም ግዛቶች 80 በመቶ፣ ዩክሬን ደግሞ ቀሪዎቹን 20 በመቶ በተቆጣጠረችበት ሁኔታ ውጊያው ይቆማል። ሁለቱም የያዙት የየራሳቸው ይሆናል። የዛፖሪዥያ ኒውክሌር ማብለያ በራሽያ እጅ ነው የሚገኘው። በተባበሩት መንግሥታት ስር ይውልና ሥራ ይጀምራል። የሚሰጠው ኃይልም ከፊሉ ለሩሲያ ከፊሉ ደግሞ ለዩክሬን ይሆናል። ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባልነትን እንደማትጠይቅ በሕገ መንግሥቷ ውስጥ ታካትታለች። የአውሮፓ ኅብረት አባል ትሆን ዘንድ ደግሞ በሕገ መንግሥቷ ውስጥ በሩን ክፍት የሚያደርግ አንቀጽ ታሰፍራለች። ሁሉም ወገኖች በጦርነቱ ወቅት ባደረጓቸው ወይም ላደረጓቸው ነገሮች ሙሉ በሙሉ ምሕረት በመሰጣጠት ተጠያቂ አይሆኑም። አንዱ ከሌላው ምንም ካሳ አይጠይቅም፣ ምንም ክስ አይመሰርትም። ዩክሬን የሰላም ዕቅዱን ከፊታችን ሐሙስ የአሜሪካ የምስጋና ቀን በፊት እንድትፈርም ዩናይትድ ስቴትስ አሜሪካ ትጠብቃለች። ይህ ነው ኢሳይያስ የውሉ ሙሉ ቃል።
ዓለም እጅግ በጣም የሚገርም ነው። አብዛኛውን ማለት ይቻላል የሩሲያን ፍላጎት ያሟላ ነው እና ዩክሬናውያን ይሄንን እንዴት ያዩታል? ፕሬዚዳንት ዘለንስኪ ሊቀበሉት ይችላሉ ብለህ እንደው ትገምታለህ? ካለው ነባራዊ ሁኔታ አውሮፓም ጭምር በዚህ ጉዳይ ላይ ይስማማሉ ወይ? ዓለም አሁን በዩክሬንና በራሽያ መካከል ያለው መጀመሪያ እሺ ዘገባም ላይ እንደሰማው ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባቸው እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። አሁን በዩክሬንና በራሽያ መካከል ያለው መጀመሪያ ዘገባውም ላይ እንደሰማው ዩክሬንም አስቀድማ የምታውቀው ማስተካከያ ያደረገችበትና ቤተ መንግስቷ ውስጥ ያየችው መሆኑን እንግዲህ ሰምተናል። ስለዚህ በዩክሬን በኩል ተቀባይነት እንደሚኖረው ማሰብ ይቻላል። በዜናው ላይ የሰማነው በተለይ በአሜሪካዋ ሲቢኤስ ቴሌቪዥን ላይ የተናገሩት ስማቸው ያልተገለጸ አንድ ከፍተኛ የአሜሪካ ባለስልጣን የተናገሩት እውነት ከሆነ ዩክሬን መከላከያ ሚኒስትር ናቸው። እሳቸው ሚያሚ ተገኝተው ረቂቁን አይተው በአብዛኛው ተስማምተው ባልተስማሙበት ላይ ደግሞ የራሳቸውን ማስተካከያዎች አክለው ይህንን ወስደው ዘለንስኪ እንዲያዩት ተደርጓል። ስለዚህ ዝም ብሎ በዱብዳነት ከሰማይ የወረደ ሳይሆን ዩክሬን አውቃው የተሰራ ነው ማለት ነው። ዜናው እንደሚነግረን ዋነኞቹ አርቃቂዎች በማርቀቁ ሂደት ላይ የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የቭላዲሚር ፑቲን አማካሪ ኪሪል ዲሚትሪየቭ ናቸው ዋነኞቹ። ስለዚህ እነዚህን ግምት ስናስገባ ይሄ ዝም ብሎ የሚወድቅ የሰላም እቅድ አይመስለኝም። ድምፃቸውን አጥፍተው ሲሰሩ የቆዩት ነው። ከምን አንጻር ነው መታየት ያለበት የሚለውን ስናይ ለምሳሌ በፈረንጅ 1991 በኢትዮጵያ 1983 ነፃነቷን ማለት ከሶቪየት ኅብረት ነፃነቷን ባገኘችዋ ዩክሬን ግዛት አንጻር ከሆነ የምናየው ከፍተኛ በደል ነው ዩክሬን ላይ። ነገር ግን ማየት ያለብን 2014 በፈረንጅ ጀምሮ በነበረው ካየን እነዚህ የዶንባስ ግዛትን ሙሉ በሙሉ ተቆጣጥራ አታውቅም ዩክሬን። ሉሃንስክና ዶኔትስክን በተለይ የሉሃንስክን ከ50% በላይ የሉሃንስክ ተገንጣይ ኃይሎች እንቅስቃሴ ይቆጣጠረው ነበረ። የዶንባስም ቢሆን ከ40 በመቶ ገደማ እንደዚሁ ዶኔትስክንም የዶኔትስክ ተገንጣይ ኃይሎች ይቆጣጠሩት ነበረ። በሌላ በኩል ደግሞ አሁን በቅርብ የተመለከትኩት ከምዕራባውያን ምንጮች የሰማነው በዚህ በተለይ እነዚህ ዶንባስ ወይም ደግሞ ዶኔትስክና ሉሃንስክ ያሉት ዜጎች ዩክሬናውያን ራሳቸውን በራሽያዊነት ነው የሚገልጹት እና ኢቭን በጦርነቱ መካከል እንኳ ከኪየቭ ይልቅ የሞስኮ አካል መሆንን የሚመርጡ ናቸው ነው ብዙ ዘገባዎች የሚሉት። ስለዚህ ዶንባስ በአብዛኛው ራሽያውያን ዝርያ ራሽያኛ ተናጋሪ የሆኑ ህዝቦች ናቸው። እነዚህን ግምት ስታስገባ ከነበረው የመገንጠል እንቅስቃሴ ውጊያ ጋር ስታስገባ የዶንባስ ሙሉ በሙሉ ወደ ራሽያ መግባት በ83 ከነበረችው ዩክሬን አንጻር ሳይሆን
ወደዚህ መጥተህ በፈረንጅ 2014 በኋላ ከነበረችው ዩክሬን አንጻር ስታየው የምትቀበለው ነገር ነው። አዲሱ ነገር እንግዲህ ዛፖሪዥያ እና ኬርሶን ናቸው። እነሱም ያው 80 በመቶ ራሽያ ይዛቸዋለች፣ 20 በመቶ ነው የሚቀራት። እነዚህ ግዛቶች ደግሞ በተለይ ኬርሶን ዩክሬን አሁን ካርታውን ለአድማጮች ማሳየት የምትችል ከሆነ ክሬሚያ ልሳነ ምድርን በ2014 ነው የያዘችው። ከክሬሚያ ልሳነ ምድር በቀጥታ ወደ ኬርሶን የመሬት ግንኙነት አለ። አየህ፣ በቀጥታ ከክሬሚያ እንግዲህ ክሬሚያ ልሳነ ምድር ነች፣ ውሃ ገብ መሬት ናት። ከክሬሚያ ወደ ኬርሶን የምትገባው ሩሲያ የመሬት ድልድይ ነው፣ ይገናኛል በመሬት ማለት ነው። ከዛ ኬርሶን ከዛፖሪዥያ ጋር ይገናኛል፣ ዛፖሪዥያ ከዶንባስ ጋር ይገናኛል። እና የራሽያ ግዛት ላይ ልክክ የሚል የመሬት ክፍል ነው ያገኘችው። ከዚህ በኬርሶን ምክንያት ደግሞ የአዞቭ ባህር ኦልሞስት ባለቤት ነው የሚያደርጋት ራሽያን። ስለዚህ ደግሞ ከነዚህ መሬቶች ጋር ተያዘው ያለውን ባህር ላይ ያለውን ደግሞ ሰፊ የኢኮኖሚ አድቫንቴጆች ሁሉ ታገኝበታለች። ስለዚህ ስታየው ራሽያ በዚህ ውጊያ የተዋጋችበትን ያክል የጠየቀችውን ያክል ባይሆንም የተዋጋችለትን ያክል አግኝታለች ማለት ይቻላል። ሌላው ሲግኒፊካንት የሆነው ነገር ደግሞ አንዱ ከልዩ ወታደራዊ ዘመቻው ምክንያቶች አንዱ የዘለንስኪን መንግስት ናዚነትን የሚያራምድ ነው በማለት ወንጅላን የተነሳቸው እና ከዚህ አንጻር ሁለቱ ሀገሮች ስምምነቱን በተቀበሉ ወይም በፈረሙ በመቶ ቀናት ውስጥ ምርጫ ማድረግ እንዳለባቸው ግዴታ ይጥላል። አሁን እንደምታውቀው ዘለንስኪ አንደኛ $100 ቢሊዮን የእሳቸው የቅርብ የሆኑ ባለሥልጣኖች ተዘረፉ በተባለው $100 ቢሊዮን ሙስና ጋር በተያዘ እግራቸው ሙቃ ውስጥ የሚገኝ ሰው ናቸው። እንደገና ደግሞ ይህ ጦርነት ከዚህ ሁሉ በኋላ አሁን በምታየው መልኩ ዶንባስንም አተው ዛፖሪዥያን እንዲሁም ኬርሶንን አተው የሚደረግ ስምምነት ስለሆነ ዩክሬናውያን የሚሰማቸው ቁጣ ሁሉ ማብረጃ ዘለንስኪ ነው የሚሆኑት። ዩክሬናውያን ከዚህ ውጊያ ምን አተረፍን ብለው በሚጠይቁበት ጊዜ በጣም ከባድ ነው የሚሆነው ለማስረዳት። የእነዚህ ግዛቶች መሄድ አለ፣ ያለቀው ሰው፣ የተሰደደው ሰው፣ የወደሙት አንጡራ ከተሞች፣ እነዚህን ሁሉ ግምቱ ስታስገባ እንደው ዝም ብሎ ምንም የተለየ ኤክስፐርት መሆን ሳያስፈልግ ዘለንስኪ በሚቀጥለው ምርጫ አሸንፈው ወደ ስልጣን ይመለሳሉ ማለት ምንድን ነው የሚባለው? ማይቻል። ስለዚህ በአጠቃላይ ዘለንስኪና ከዘለንስኪ ጋር ይህ መንግስት አስቀድማ ራሽያ ናዚያዊ ያለችው መንግስት ከመቶ ቀናት በኋላ በሚደረገው ምርጫ አይተርፍም። ስለዚህ ይሄም የዚህ መንግስት መክሰምም የራሽያ ጥያቄ መሆኑን ልብ ይለዋል። ስለዚህ በብዙ መልኩ ራሽያ ኡራ ብትል የሚያስኬድ ነው። እንደገና የኢኮኖሚ ማዕቀቡን እንዳለ የሚያስነሳ ነው። ስንትና ስንት ምን ያህል በገንዘብ ደረጃ ሊተንበን የማይችል ሀብት ነው ያጣቸው። አሁን ተመልሳ ወደዛ ኃይል በዚህ ሰፊ ግዛት ይዛ በማዕድን የበለጸገ ግዛት ይዛ ጦርነቱን ከሞላ ጎደል በድል አድራጊነት ፈጽማ በግዛት ጨምራ በህዝብ ቁጥር ጨምራ ነው እንደገና የምትመጣው ራሽያ። የህዝብ ቁጥሯ ራሱ ከ125 ሚሊዮን ቢያንስ ወደ 130 እና 135 ነው የሚሄደው እና ትልቅ የኢኮኖሚ ጡንቻ ይዛ ነው እንደገና የምትነሳው። በላዩ ላይ ከአሜሪካ ጋር የተወጠነው የኢኮኖሚ ትብብር እስከ አርክቲክ ሲጨመርበት በእውነት ጉንጯ እስኪፈነዳ ነው ራሽያ የምትበላው እና የስምንቱ የዓለማችን 7 ብልጽግ ሀገሮች አንዷ በመሆን ትመለሳለች ማለት ይሄ ጠቅላላ የጋዝ ሀብቷ የነዳጅ ሀብቷ ራሱ ከመላው አውሮፓ ጋር እንደገና የምትጀምረው ነው። እነዛ ወደ ጀርመን የተዘረጉት 2 በቢሊዮን
ሜትር ኩብ የሚቆጠር ጋዝ የሚያስተላልፉ ቧንቧዎች እንደገና ይሰራሉ ማለት ነው። ሶ ሜኒ ቲንግስ እና አዎ ለቭላዲሚር ፑቲን የተመቸ ነው ብለዋል አንድ ኤክስፐርት። ሁላችንም ይሄን ነው የምንለው። ዩክሬን በአንጻሩ ሰላም ታገኛለች። ዓለም በእርግጥ ዩክሬን በአንጻሩ ሰላም ታገኛለች ጥይት እስካልተተኮሰ ድረስ። ግን የተሰደደው ሕዝብ ተመልሶ ሲመጣ ደግሞ በኢኮኖሚ ምን ያህል የደቀቀች ሀገር ነው የምትሆነው። አውሮፓና አሜሪካ እንደገና ዩክሬንን ለመገንባት ከፍተኛ ጥረት ማድረግ ይጠበቅባቸዋል ማለት ነው። ግን ይሄንን ዩክሬን ተቀበለች። አውሮፓስ በዚህ ጉዳይ ላይ ምን አለ? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም። ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። አውሮፓ እንዳኮረፈ ነው። አንደኛ በዚህ የሰላም ረቂቁ ሲረቀቅ ለእኛ አልተነገረንም፣ አልተካፈልንም፣ ሀሳብ አልሰጠንም ነው። ስለዚህ ዩክሬንም አልተሳተፈችም ብሎ ነው የሚናገረው። ነገር ግን ዩክሬን ደግሞ ተሳትፍ ያለው አሁን በተገለጸው መሰረት ብላ ማመን አለባት ራሷን እና ስለዚህ እነሱ ግዛት መስጠትን አይቀበሉም። ለምሳሌ አሁን የቀራት ዶነትስክ ላይ የቀራት በዩክሬን እጅ የሚገኘውን ከዚህ በፊት 30 በመቶ እያል ነበር የምንጠራው። አሁን ደግሞ እያየን ያለነው አሃዝ ማነው ዶነትስክ ላይ በዩክሬን እጅ የሚገኘው ግዛት 14.5 በመቶ ብቻ እንደሆነ ነው የምናየው። በነገራችን ላይ ኩፒያኒስክን ሙሉ በሙሉ መቆጣጠሯን ራሽያ ያስታውቃለች። ዛፖሪዥያ እና እህት ከተሞቿ ላይም የዩክሬን ጦር ታንቆ ነው የሚገኘው የሚል ዘገባ ነው እየሰማን ያለ ነው። ስለዚህ ይህንን ትሰጣለች ዩክሬን። አውሮፓ ህብረት ግን ይህንን አይቀበልም። የአውሮፓ ህብረት ሀሳብ ያው የበፊቱ ነው፣ የጥንት የጠዋቱ ተኩስ አቁም ይደረጋል ባሉበት ላይ። ከዛ በኋላ እንግሊዝና ፈረንሳይ መራሽ የሆነው የ31 ፈቃደኛ ሀገሮች ሰራዊት ዩክሬን በመግባት ተኩስ አቁሙ አይጣስ ዘንድ የዩክሬንን የመሬት የየብስ የባህርና የአየር ክልል ይጠብቃል በሚለው አስተሳሰቡ ላይ ነው አሁንም ያለው። ይሄ ዕቅድ ደግሞ በጣም በሚገርም ሁኔታ በዚህ በእንግሊዝና በፈረንሳይ የሚመራው የ31 ሀገሮች ጥምር የ31 ሀገሮች ተዋጽኦ የሆነ ጦር ኃይል ውስጥ አንዱ ሶልጀር የዩክሬንን መሬት አይረግጥም ነው የሚለው ስምምነቱ። ዓለም እሱ ነገር በጣም አይገርምም? ምክንያቱም ሩሲያ ከመጀመሪያው ጀምሮ አንድም የአውሮፓ ሰራዊት አይረግጥም በተደጋጋሚ ስትናገር የነበረውና እዚህ ስምምነት ላይ አንድ አካል ሆኖ መምጣቱ የስምምነቱ አንድ አካል ሆኖ መምጣቱ ሩሲያ በከባድ ሁኔታ ተጽዕኖ ማሳደሯን የሚያሳይ አይደለም ወይ? ከተጽዕኖ ባሻገር ከዩክሬን ጦርነት ባሻገር በራሽያና በአሜሪካ መካከል ኒው ኤራ አዲስ ዘመን የሚባል ከዚህ በፊት በታሪክ ያልታየ ማለት ነው ያልታየ የፖለቲካዊና ኢኮኖሚያዊ ግንኙነት የሚመሰርት ነው። እቅዱን በደንብ ካየ ነው የዩክሬን ጦርነትን እልባት ከመስጠት ባሻገር
በአሜሪካና በራሽያ መካከል የአዲስ የኢኮኖሚና የዲፕሎማሲ ዘመን የሚያነጋ ነው። በተለይ ይሄ ሬር እርዝስ የሚባለው ቻይና የእጅ መጠምዘዣ አድርጋ የምትጠቀምበት ለዚህ ምንድን ነው የምትለው ለሮኬት ቴክኖሎጂ፣ ለጦር ጀቶች ስቲል ጀቶች ቴክኖሎጂ፣ ለዚህ ለኤሌክትሪክ መኪና፣ በአጠቃላይ ኤሌክትሮኒክስ ለዚህ ዘመን ለአንደኛው ክፍለ ዘመን ቴክኖሎጂ ቁልፍ የሆኑትን ግብዓቶች ሬር እርዝን በተመለከተ ብልጫ ተወስዶባታል። አደጋ ውስጥም ናት፣ ስትራቴጂክ አደጋ ውስጥ ናት አሜሪካ። ምክንያቱም የዚህ በሰፊው በግዛቷ ውስጥ በሰፊው አላት እና በሰፊው በማምረት ደረጃም ለዓለም 90% የምታቀርበው ቻይና ናት እና በዓለማችን ውስጥ የዚህ ሀብት ክምችት ካላቸው ሀገሮች ውስጥ ራሽያ በሶስተኛ ደረጃ አንዳንዴ በሶስተኛ አንዳንዴ በሁለተኛ ደረጃ ነው የምጠራው። ከቬትናም ቀጥላ ቬትናም እና አሜሪካ ማነው ራሽያ። ስለዚህ አሁን በተለይ ደግሞ ይሄ አርክቲክ ቀጣዩ ጦርነት የሚካሄድበት ነው። በዚህ በአርክቲክ ላይ አሜሪካና ራሽያ ይገናኛሉ። እዛ ውስጥም አርክቲክ በረዶ የቀለጠ መንገዶች፣ የባህር መንገዶች እየተከፈቱ ትልቅ የነዳጅ የጋዝና የነዚህ ማዕድናት መዋጊያ ቦታ ነው። ቻይና በዛ በኩል ድንበር አትጋራም። በእርግጥ የቅርብ ጎረቤት ነኝ ትላለች። ይገባኛል ካላልክ የሚሰጥ የለም በዚህ ዓለም ላይ እና ቻይናም አይደለችም የአርክቲክ አካል አይደለችም፣ ግን አቅራቢያው ነኝ በሚል በተለያየ መንገድ መግባት የምትፈልግ ናት። ይሁንና አሜሪካና ራሽያ ግን የአርክቲክ ሀገራት ናቸው፣ ድንበር ይጋራሉ በዛ። ስለዚህ በዛ በኩል ደግሞ ከፍተኛ የሬር እርዝ ማዕድናት ምርት ላይም በጣም ትልቅ ፕሮጀክት ሊያደርጉ የሚችሉበት በቢሊዮን ዶላሮች የሚቆጠር ሀብት የሚገኝበት ነው። የአሜሪካንንም ስትራቴጂክ ችግር የሚያስወግድ ነው። ስለዚህ አዲስ የሆነ የራሽያና የአሜሪካ የኢኮኖሚ እና የፖለቲካ ግንኙነት ዘመን ይፈጠራል እንደማለት ነው። ለአውሮፓውያኖች ይሄ ዕቅድ የሚሰጣቸው ጥቅም ደግሞ ቭላዲሚር ፑቲን የትኛውንም ጎረቤት ሀገር በዕቅዱ ይገደዳሉ፣ አይወሩም። ላትቪያ፣ ኢስቶኒያ እና የሚሏቸውን ጨምሮ በአጠቃላይ እንደዚህ በኔቶ አባልነት ታቀፉት እነ ፊንላንድ፣ እነ ስዊድን ድንበር ይጋራሉ። እነ ፊንላንድ እነዚህ ሁሉ ከማንኛውም ስጋት ነፃ ይሆናሉ ማለት ነው። አውሮፓ በዋነኛነት ለደህንነት ስጋት አድርጎ የሚያስቀምጠው ቭላዲሚር ፑቲን ዓላማቸው ዩክሬንን መጠቅለል ብቻ ሳይሆን እነዚህን ሶስቱን አገሮች በተለይ ፖላንድን የዜ ቀድሞች እነ ሮማንያን ሁሉ የማይመለስ እቅድ አድርገው ነበረ የሚቆጥሩት። ትልቁ ስጋታቸው እዛ ላይ የተመሰረተ ነበረ። ስለዚህ ከዚህ ስጋት ነፃ ያወጣል። ለአውሮፓም ደህንነት፣ ለአውሮፓም ሰላም ትልቅ ዋስትና የሚሰጥ ሆኖ ልታየው ትችላለህ። እና እነዚህን ግምት ስታስገባ ይህ የሰላም እቅድ የቀረበው ተጠንቶ ነው እና ተግባራዊ ይሆናል ብለህ ለማሰብ ትገደዳለህ። ምክንያቱም ዩክሬን ለዚህ እውቅና እንድትሰጥ የተሰጣት ጊዜ ስምምነቱን እሺ ብላ እንድትቀበል ካሁን በኋላ ከዛሬ በኋላ 3 ቀን ያላት ሐሙስ አሜሪካውያን ከያሉበት ወደ የቤተሰቦቻቸው መጥተው ይህን አንገተ መላጣ ዶሮ ታንክስ ጊቪንግ በጣም አሳምረውና አጣፍጠውን የሚሰሩት ቤተሰብ የሚገናኝበት ትልቅ በዓላቸው ነው። ያንን በዓላቸውን ደግሞ በዚህ ውሳኔ ለማድመቅ ይፈልጋሉ። ዩክሬን ተቀብያለሁ ብላ እንድታሳውቅ የተሰጣት ቀነ ገደብ ያኔ ነው እና ይህን ካሳወቀች የዩክሬን ጦርነት በይፋ መቆም ጀመረ ማለት ይሆናል። ዓለም እንግዲህ ይሄ ስምምነት አውሮፓውያኖችን በእርግጥ ቅር አሰኝቷል። ግን ጄይት ወደሚባለው ሩሲያ የምትመለስ ከሆነ በእርግጥም ቀጠናው ፍጹም የሰላም ሊሆን የሚችልበት ሁኔታዎች ሊፈጠሩ ይችላሉ ብለን እንውሰድ። ዓለም የበለጸጉ ሀገራት የምንላቸው ከአውሮፓ ውስጥ ጀርመን፣ እንግሊዝ፣ ፈረንሳይ፣ ጣሊያንና
አንድ ሀገር ይኖራል። እንደዚሁም ደግሞ ካናዳና አሜሪካ ናቸው ተሻግረን። አሁን በፊት ራሽያም ነበረች፣ 8ኛ ነበረች። በ2014 ክሬሚያ ልሳነ ምድርን በጠቀለለችበት ጊዜ ነው ያባረሯት። አሁን እባክሽ ተቀላቀይ የሚል ግብዣ ይሰጣታል። ፕሬዚደንት ቭላዲሚር ፑቲን ይሄ ከተሳካ፣ ይሄ የሰላም እቅድ ከተሳካ እና በተቀባይነት አግኝቶ ተግባራዊ ከሆነ አይ ቲንክ ሌጀንድ ይሆናሉ በራሽያ ታሪክ ውስጥ ከስጋ ለባሽነት በላይ እንደነ ፒተር ዘ ግሬት ነው የሚሆኑት። ትልቁ እንግዲህ ሁሉም ሀገር ተምኔት አለው የየራሱ የሁሉም ሀገር ታላላቅ መሪዎች የራሳቸው ተምኔት አለ እና ተምኔታቸው ደግሞ ላለው ትውልድ ጨምሮ ማለፍ ነው እና ከዚህ አንጻር እሳቸው ታውቃለህ፣ ቭላዲሚር ፑቲን ፒተርስበርጌ ናቸው። ፒተርስበርግ ብዙ ጦርነት የተደረገባትና ዛሩ ፒተር የመሰረታት ከተማ ናት። ለምሳሌ ቶማሃውክ ሚሳኤል እሰጣለሁ ባሉበት ጊዜ ዶናልድ ትራምፕ በጣም ይሰቀጥጥ ነበረ። ሞስኮና ፒተርስበርግን መምታት የሚችል ነበረ። አልተሞከርም፣ አልተደፈሩም። እና ይህን ስታይ እሳቸው ቭላዲሚር ፑቲን ቤተመንግስታቸው ክሬምሊን ገብቶ የተመለከተ ግርጌያቸው ወይም ምንድነው ራስጌያቸው ከወንበራቸው በላይ ሊንጠለጠል የሚችለው ፎቶግራፍ የፒተር ዘግሬት ነው። ፒተር ዘግሬት በጣም ራሽያንን ያዘመነ፣ ራሽያንን ያሰፋ ሌጀንድ ነው እና ቭላዲሚር ፑቲን በሱ አንጻር ሌጀንድ ሆኑ ማለት ነው እና በጣም ኢሞርታል የሆነ ታሪክ ሰሩ ማለት ነው። በተለይ ከዚህ ዝምብነት ጋር አያይዘ ራሽያ የሚኖራትን ኢኮኖሚያዊ ቦናንዛ ስትመለከት የኢኮኖሚ ፖቴንሻሏ ትልቅ አገር፣ ሰፊ የምድራችን ትልቅ አገር ናት። የኢኮኖሚ አቅሟ ደግሞ እስካሁን ከነበረው በፍጥነት አገግማ ግልጽ ነው። እንዴት አንድ ቀን ትሰራበት ትችላል። የነዳጅ ሀብቷ፣ ጋዙ፣ ይሄ ደግሞ ማዕድኑን አስበው ስትመለከተው በጣም ብሩህ የሆነ ነገር ነው የሚታየው። ለእያንዳንዱ ሩሲያዊ ነው ብነግረን እና በዓለም አቀፍ ደረጃ ኢቭን የጦር መሳሪያ ቴክኖሎጂዋ አሁን የራሽያን መሳሪያ የማይገዛ ማን አለ? አሁን የራሽያን መሳሪያ የማይገዛ? በጦርነት ውስጥ የተመሰከሩ እያንዳንዱ የራሽያ መሳሪያ አሁን በዓለም ገበያ ላይ እንደ ወርቅ ነው። ይሄ አሁን ወርቅ ላይ ወርቁ እንደዛ ነው የሚሆነው እና አንቢሊቬብል የሆነ የራሽያ ማንሰራራት ነው የሚመጣው። በእውነት ነው የምነግርህ። የራሽያና የአሜሪካ ይሄ ብዙ አይነት ነገሮችን የሚነካካ ነው። እንደገና ዓለምን ሪቲንክ ሊያስደርገን የሚችል ነው። ወደፊት እናየዋለን። ጦርነቱ ደግሞ አንድ መልክ ከያዘ በኋላ ይህንን ሳይድ እናያለን። ይሄ በጣም በዋሽንግተንና በሞስኮ መካከል ያለውን ነገር ለማሰብ ሆኖ የማያውቅ ነገር ነው የሚታየው ከዚህ። ስለዚህ ቭላዲሚር ፑቲን ሌጀንድ ነው የሚሆኑት። ዘለንስኪ ታሪክ ያውጣቸው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልን። መልካም ምሽት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ
የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።